ሜሪና እንግዲህ እርግብ እስር ቤት እንዳሉ ሁላችሁም ታውቃላችሁ። ምስ ተፈጠረ? እርግብ በምን ደስ አላት? ዛሬ ጥርስ በጥርስ ሆናለች። ሜሪ ምን ሆነች ነው የምትስቂ? እያለቻት ነው። አሰላሙ አሌይኩም ረህመቱላሂ ወበረካቱ። የጫና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትረፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦቼ እንግዲህ ዛሬውን እንደተለመደው ኖላዊ ክፍል 146 ይዤላችሁ መጥቻለሁ ማለት ነው። እንደቀጠለ ነው እንደ ትናንትናው ትናንትና ቦታ ማለት ነው። እናንተ ብቻ የሚጠበቀው ቪዲዮን እስከ መጨረሻ አይታችሁ ሼር፣ ላይክ፣ ኮሜንት ሀሳብ አስተያየታችሁ በማስቀመጥ ቤተሰብ ሆኖ ተቀላቀሉ። አብረን እንደግላችኋለሁ። ድራማው እንደቀጠለ ነው እንግዲህ ሜሪና እርግብ እስር ቤት ነው። እስካሁን አልተፈቱም ያሉት እንግዲህ እርግብ ታንቾ አውርቷት ነበረ። ታንቾ አውርቷት ደስተኛ ናት። በጣም ደስ ብሏታል። መጥታ እየሳቀች መጣች እና ቁጭ አለች። ዛሬስ የተለየ ነው ምን ተገኘ ምናምን ስትላት እንዴ አይ ዛሬ በጣም ደስ ብሎኛል አለቻት። እንትና ማለት ነው እርግብ ማለት ዛሬማ ደስታሽ ነው ስትላት ይሄን አክል ያስታውቀኝብኛል ማለት ነው እንዴ አለቻት። ደስ ብሏታል። ጥርስ በጥርስ ሆናለች እርግብ ማለት ዛሬ ውጪ የተባልሽ ነው የሚመስለው ስትላት እርግብ ደግሞ እንደዛ እንደሆነ ቆጠሪው አለቻት። ማለት ይሄን አክል ግን ማን መጥቶ ነበረ ስትላት ዘሪሁን አለቻት። ዘሪሁን ማለት ይሄ ከአሜሪካን የመጣ ፍቅረኛሽ አለቻት። እንዴ ሙት ትይዣለች እንዴ ሜሮ አለቻት። እኔ በቃ እንደዛው ነኛ ስትል ሜሪዬ በቃ እንዴት እንደ ደስ እንዳለኝ ልነግርሽ አንችልም ብሏት ደስ ብሏታል እርግብ ማለት። እሺ ለምንድን ነው ደስ እንዳለሽ ብለሽ ጠይቅኝ አለቻት። ለምን አንጠይቅም አለቻት። እንዴ ሜሪ ምን ሆነች ነው ስትላት አይ አሁን እንዳትጠይቅኝ አላልሽኝም አለቻት። አይ ለምን ደስ እንዳለሽ ብለሽ ጠይቅኝ አለች። ምን ያህል እንደተደሰትኩ አለቻት። እሺ ምንድን ነው ስትላት ደስታ ይነካል እንዴ አለቻት። እሺ ምን ብሎሽ ነው ምንድን ነው አለቻት። እሺ ምንድን ነው ስትላት ዘሪሁን እኮ አሁንም ይወደኛል አለቻት። ምን አለች ስትል አንቺን ሳስብ ልቤ ወደ ታች ይጎትተኛል አለኝ አለች። እና ያ ማለት አሁንም ይወድሻል ማለት ነው ስትላት አዎ አሁንም ይወድሻል ማለት ነው አለቻት። እሺ ዘሪሁን እንዴት እንዳገኘሽው ንገሪኝ አለቻት። አማርኛ ትችይም እንደ ሜሪ ዘሪሁን እኮ ያገኘሁት እኔ ነኝ አለቻት። አንቺ ግን ታውቆሻል ደጋግመን እኮ ስለ ወንድ እያወራን ነው አለቻት። እናም ብናወራስ ምን ችግር አለው አለቻት። ይኸውልሽ እርግብ ከወንድ ጋር ለመተኛት መጀመሪያ ከዚህ ቤት መውጣት አለብን አለቻት። አይ እኔ ያወራሁሽ ያለሁት ልተኛ ለወንድ ልተኛ አይደለም ብቻ የዘሪሁን ያለኝ ፍቅር ልገልጽለት ፈልጌ ነው አለች እርግብ ማለት ነው። ኧረ በፈጠረች ተይኝ እኔ እዚህ ተዘግቶብኝ ያለሁ ያንቺ ያን ሰው ለመገፋት ሚናፍቀኝ መሰለሽ እንዴ አለቻት። ተይው አንቺ ደግሞ ይሄ ነገር እኮ ጥሞሽ አያውቅም አለቻት። እንግዲህ ትርንጎ በማር ቤት እየተጫወተች ነው። የሰው ጥበቃም የለኝም የሚለው ዘፈን እየዘፈነች እያለ እንትን እያለች እያለ የወለወለች እንግዲህ ብዙ ሰዓት እየዘፈነች ያለ ቆማ እንትና ማናት ሀንዬ መጣች። ሀና መጣችና ስዘፍን አይታት ቆማ ትሰማታለች። ከዛ የምሰማታ እሺ የኛ ዝባሪ ስትላ ደነገጠች ነው። ወይኔ ትርንጎዬ መጣሽ እንዴ አለቻት። አዎ አለቻት። ወይኔ እሺ ምን ነው ወይ ትርንጎዬ እንዴት እንደራበኝ ምታቂ አለቻት። ኧረ እባክሽ ስትላት አዎ በጣም እርቦኛል አለቻት። እስካሁን እስከ ሲርብሽ ድረስ እንዴት ቁጭ አልሽ አለቻት። እኔ እንጃ አላወቅኩም ነበር እዚህ ስመጣ ታወቀኝ አለቻት። ምን ነው የሚርብሽ እርጉዝ ነሽ እንዴ አለቻት። እንዴ እርጉዝ ቶሎ ቶሎ ይርበዋል እንዴ አለቻት። እንግዲህ ትርንጎ የእንትና የታንቾ እየዘፈነችለት ነው። ታንቾ ላይ እየዘፈነች ነው ዘፈኑ ማለት ነው። የእሱ እየዘፈነችለት ነው እንደ ናፈቃት ማለት ነው። ነፍሰ ጥሩ ነው እንዴ ድንገት የሚሞቀው አለች። እሺ ለማንኛውም ወጡን ሞቅ ላድርግልሽ አለቻት። እሺ አሙቂውና ሳሎን ይዘሽልኝ ነይ አለቻትና እሺ አለቻትና መልሳ ደግሞ ትርንጎዬ አለች ጠራቻትና አቤት ስትላት ናፈቀኝ አለቻት። ማን ስትላት ታንቾ ነው አይደለም የናፈቀሽ አለቻት። አዎ በአይኔ ሁሉም አለብኝ ብን አለብኝ አለች። እንዴ ከናፈቀሽ ታዲያ ለምንድን ነው የማታገኘው አለቻት። እና እኔ እኮ አላገኘውም አለቻት።
ለምንድን ብላ ስትላት ትርንጎዬ ሁሉም ነገር እያወቅሽ ደግሞ ትጠይቀኛለሽ እንዴ አለቻት። አይ እሱማ አውቃለሁ፣ ወይስ ደግሞ ልደውልላችሁና ላገናኛችሁ እንዴ ስትላት አይ አልፈልግም አይደለም አለች። እና ምን ትፈልጊያለሽ ስትላት አላቅም ብቻ ትርንጎዬ ብቻ እንደናፈቀኝ ብቻ ልንገርሽ ብዬ ነው አለች። ወይ ድንብላል የኔ ብትነግሪ ምን ጥቅም አለው አለቻት። ምን አውቄ ትርንጎዬ አለቻት። እንደው ምናልባት ቀለል ካለኝ ብዬ እኮ ነው አለቻት። እና አሁን እኔ ከነገርሽኝ ቀለል አለሽ እንዲ አለቻት። እንደው ባሰብኝ አለቻት። እንደው ምን አባቴ ላድርግ አለቻት። ይኸውልሽ ድንብላል ፍቅር ግራ ገብቶ ግራ የሚያስገባ ስሜት ነው አለቻት። አዎ እሱስ ልክ ነሽ አለቻት። ማን ደርሶ እንደሚናፍቀን መቼም ሳናቅ አለቻት። ሀንዬ ማለት ልክ እንደ ደራሿ ድንገት ሞት እንደ ሁሉም ነገር ድብልቅልቅ ነው የሚያደርገው አለቻት። አየሽ አይደለም ድንብላል ፍቅር በጣም ድብልቅልቅ የሚያደርግ ስሜት ነው ፍቅር አለቻት። ወይ ትርንጎዬ አንቺም ደርሶብሽ ያውቃል እንዴ ፍቅር አለች። አዎ ድንብላል ሁሉም ነገር ታውቀው የለም ይልቅ ከራስሽ ጋር ባትታገይ ጥሩ ነው አለቻት። እንዴት አለቻት። ታንቾ ትወጂ ከሆነ አንድ እድል ስጩ፣ አንድ እድል አሰጪ ከሆነ የናፍቆትሽ መኖር የለብሽም አለቻት። እንዴት አድርጌ ነው ትርንጎዬ የናፍቆት ፊቴን እንደማሰጠው? እንደው ናፍቆኝ እኮ ነው ትርንጎዬ ፊቴ ላይ የመጣብኝ አለች። እንዴት እንደማገኘው ስትላት እሱን አላቅም፣ አንቺ ግን የሚጠብቅሽን ራስሽን ወስነሽ ወቂ አለቻት። በቃ እሺ ወጡን ሞቅ አድርጌ ላምጣልሽ አንቺ እዛ ጠብቂኝ አለቻት። እሺ ድንብላል አለቻት። ከወጣች በኋላ አይ ትርንጎዬ የናፍቆትሽ ልብ አትስጪው ፊት አትስጪው ትይኛለሽ አለችና ገረም አላት። እንደዛ የሚቻል ቢሆንማ ማን በናፍቆት ይሞት ነበረ አለች እርግብ። ታንቾና አሴ ምግብ ፍርፍር አዞ እየበሉ ነው። ፍርፍር አዞ የበሉ ታንቾ ቶሎ ቶሎ እየበላ አሴ ግን በሀሳብ ሄደዋል። ያኔ ትዝ ይላችሁ ከሆነ ትናንትና በሰራሁት ቪዲዮን ሀና ወደ ደሴ እሄዳለሁ ብላ ነበረ። እንትና ኤልያስ ይዣት ነው የሚሄደው ብሎ ነግሮት ነበረ። እዛም ጊዜ እንደደነገጠ ትቶ ሄዶ ነበረ። አሁንም ምግቡን አልዋጥም አለው፣ አልበላም አለ። እሱ ታንቾ ቶሎ ቶሎ እየበላ እሱን ግን ወደ ሀሳብ ውስጥ ገባ። ከዛ ሲያየው አይበላም። ምን ሆነ ነው ታፋዮ ሲለው ምንም እና ምን ሆነ ነው እያለው ምግቡን ጭራሽም ትቶት ቁጭ አለ። ከዛ ምን ነው ተነሳብህ እንዴ ፋየው አለው። ሀና ልትሄድ ነው አለው። የት ሲለው ወደ አገሯ ነዋ አለው። አገሯ የት ነው አለው። ኡፍ አለ። በቂጥ እንደዚህ አትበለኝ ሲለው እውነቴ እኮ ነው የት ልትሄድ ነው አለው። ወደ ደሴ ልትሄድ ነው አለው። የት ነው የምትሄደው? በቃ ኤልያስን ይዘዋ ነው የምትሄደው አለው። እንዴት አድርጋ ምን ልትሆን ነው የምትሄደው አለው። አይታቸው በቃ ተወኝ እባክህ አትናገረኝ እንደዚህ አትበለኝ አለው። አድርሳው ልትመለስ ነው ሲለው እኔ እንጃ እንደዛ የሚመስለኝ አይመስልም አለው። እኔማ ታዲያ ይሄና በጣም ደስ የሚል ነገር እኮ ነው አለው ታንቸው። ምኑ ነው ደስ የሚለው አለው አሴ። ማለቴ ሌላም ይረጋጋል ባለበት ነገር ጥሩ ይሆናል አለው። እሱማ ልክ ነህ እና ምን ሆነህ ነው ሲለው እኔ ምን ሆን ካንተ ሲለው እኔ ሳለው ምንድነው እኔ ስለው ትናፍቀኛለች እኮ ታንቸው አለው። ማን ሀና አለው። አዎ በጣም ነው የምትናፍቀኝ አለው። እንዴት ማለት ምን ማለት ነው አለው። እንዴ ሀናን እኮ አፈቅራታለሁ አለው። ግን እኮ ያንተ እኮ አትሆንም አለው። ኡፍ አለ። የኔን ባትሆን ብቻ ሳያት ብቻ ደስተኛ ሆናለሁ አለ አሴ። ጆሮ አሁን የፈራሁ ነው አለ። ምንድን ነው ያንተ የፈራሁልህ ነው አለው። ምንድን ነው የኤሊ የተጨነቅ ያንተ መጨነቅ አለብህ እንዴ? ያንተ የተጨነቅ ነው እንዴ ያለው። እኔ እኮ ቁም ነገር ያወራሁት ነው ያለው። ገና ሳትሄድ ከተማው ባዶ የሆነብኝ ነው አለ። እችማ የኤልያት የተገለጸች ጉዳይ ናት አለ። ምን ማለት ነው ኤልያት አለው። ሌላ ነው ሀና የሌለችበት ከተማ ባዶ ይሆናል ሲል የሰማሁት። ለነገሩ ላይ አንተ መቼ ይገባሃል? ደነዝ አለውና ተነስ ትቶት ሄደ። አንተ ጆሮ ወዴት ነው የምትሄደው? ና እሺ ቁርሱን እንብላ ምግቡን እንብላ ሲለው ወይ ፍቅር እንዲህ ያገሰሰው አለው። ታንቾ ለብቻው ቁጭ አለ እየበላ ነው። ምግቡ ደግሞ ተከፍሎበታል። እውነት ነው ፍቅርማ። ታዲያ ምግቡ ስለተከፈለበት ደግሞ ዝም ብዬ ደግሞ አልሄድም እበላዋለሁ ብሎ እየበላ ማነሽ እስቲ ዳቦ ካለ ጨምሪ አለች። ጽዮን ብቻዋን ቁጭ ብላ መጠጥ እየጠጣች ነው እንግዲህ ነገር እየበላች ነው ቁጭ ብላ። እስራ መጥቶ አጠገቧ ቁጭ አለ። እንዴት ነህ ጽዮን አላት። በቃ ድንገት መጥተህ አጠገቤ ቁጭ ሳትሆን አያስደስትህም አይደለም እንዴ አለች። ስለመጣው ደበረሽ እንዴ አላት። እንዴት ነው የሚደብረኝ? ለማንኛው የሆነ ነገር ልጠይቅሽ ነው የመጣሁት አላት። ምንድነው እሱ አለችው። ባለፈው የሀና ጓደኛ ያልሽው አለ አይደለም ስለሱ ነገር እናወራ ፈልጋለሁ አለቻት።
ምንድን ነው ማውራህ አለችው። እንደዚህ እንትን ያደርገዋል አላልሽም ነበር እንዴ አላት። አዎ ያደርገዋል እንዳልሽ ነው እኮ ስናየው እኮ እንደዛ አላረገውም አለቻት አለው አለ እስራ። እንዴ ጽዮን ያሾፍሽብኝ ነው እንዴ አላት። ለምሬ ነው ሳየው ጠዝ ያለ ነገር ነው የሚመስለኝ አለች። የሆነ ነገር የሚያስታውቅበታል የሆነ ጓደኛ የሚያደርግ ነገር ያስታውቅበታል አላት አለችው። ምንድን ነው የሚያስታውቅበት አለችው። እኔ እንጃ ምንድን ነው ጽዮን ጨነቀኝ ይችላል። አይመለከትም እና የማይመለከት ለምንድን ነው ወደዛ ሂድ የምትይኝ አላት። እኮ ላይመለከት ስለሆነ ወደዛ ብትሄድ ይሻላል አላቸው። ጽዮን ያናደሽኝ ነው አላት። ለምን ትናደዳለህ? ስለ ልጁ ነገር ነው አለ። ማወቅ ስለፈለክ ነው አላት። እኔም ደግሞ የማይመለከትህ ነገር ስለሆነ ማወቅ አልፈልግም አለችው። ማወቅህ አልፈልግም አለችው ጽዮን ማለት ነው። ቆይ ግን ከልጁ ጋር የት ነው የምትዋወቁት አላት። የትም። ኧረ በፈጠረ ጽዮን ንገሪኝ አላት። እኔ ላውቀው እችላለሁ አለች። እኮ ልጁ እንደሚያውቅሽ ሰው ነው ሰላም ያለሽ አላት። ጠሽ ነገር ነው አለች። እርግጠኛ ነኝ በሆነ ቦታ ትተዋወቃላችሁ አላት አሴ። እስራ ማለቴ ልክ ከሀና ጋር ሲገናኙ ልመረምረው ብዬ ተከታተልኩት አለችው ጽዮን አላት። የዋሸሽኝ ከሆነ ግን አንቺን አያድርገኝ አላት። ለምንድን ነው የምዋሽህ አለችው። ጥሩ መልካም ምሽት ብሏት ጥሏት ተነሳ። ትቶ ሲሄድ ቆይ አንተ ግን እንደ ወንዶች ንዴትህን በመጠጥ የምታወጣው አለችው። ልቤ በመጠጥ መጥ ሰው አይደለሁም አላት። ጉራ ደግሞ ጉረኛ አለችው። እንኳ አይጣል ነው ይልቅ ብቻ የሆነ ነገር ይምጣለን ስትለው መልካም ምሽት አላት በድጋሚ። በቃ ቀረብሃ እኔን የመሰለች ልጅ እዚህ ጋር አስቀምጦ ሀና ሀና ይላል አለች። ስራ የሆነ ደነዝ አለችው እና መጠጧን ተጋትታ እየጠጣች ነው። ሰላም እና አሴ ተገናኙ። አሴ ቆሞ ኡፍ እያለ መጥቶ እንዴት አደርግ ስትለው አንቺ ግን ጤነኛ ነሽ አላት። ምን አረኩኝ ስትለው በጠዋት ደውለሽ እንገናኝ ስትይኝ አላት። እሺ ብዬ እሱ ሲገርመኝ ደግሞ እስከ ሰፈሬ ድረስ አልሽኝ፣ እሱም ደግሞ አርፍደሽ መጣሽ አላት። መምቴ መሰለኝ እኮ አለችው ሰላም። ማለት ማን ሰጠሽ መምት? ሴት በመሆኔ ባገኘሁት የሴትነት መምት አለችው። አንድ ሴት እንደፈረግ ተገትሮ መምት አለኝ ማለት አለ እንዴት ሲለውት መምቷ ነው አዎ አለ። ተምሬ ቢሆንማ እንደዚህ አይነት ጸባቅ ተመንግስት ነገር እፈጥም ነበር አላት። ወረኛ ይልቅ አንድ ነገር ልጠይቅ ፈልጌ ነበር አለችው። ምንድን ነው እሱ? ኤልያስ የሚባለው ልጅ ሊያገኘው ፈልጋለሁ አለችው። እናማ የት እንዳለ ልታሳይኝ እፈልጋለሁ ነው ያልኩህ ነው አለችው። አላሳይሽም አላት። ለምን ሲባል መጀመሪያ ለምን እንደፈለግሽው ንገሪኝ አላት። አሴ ማለት ነው። ሀናን ኤልያስ ይዟት ሊሄድ ነው እንዳትሄድ ነግሮ ነው የፈለግኩት አለች። እየቀለድሽ ነው እንዴ? ምንድን ነው የምንቀልደው? ሚሄዱ ምን ችግር አለው አለችው። ሀና ተኛ ጋር ልትርቀን መቼም አንፈልግም አለች። ለምን ሲባል አለችው። ለምን ትላለህ እንዴ? ሀና ማለት እኮ የእኛ ቤተሰብ ናት አለችው። ሀና ጋር ያለው ልጅ ማበዱ ሳያሳስባችሁ ሀና መራቋን አሳሰባችሁ አይደለም እንዴ ያለ። ልጁ እኮ እብድ ነው። ሀናን የሆነ ነገር ቢያረጋት ሳለች ሰላም። መቼም ቢሆን እኮ የማታውቀው ሀገር እኮ አይደለም። ቢሆንስ የምታውቀው ሀገር ላይ ምን ያረጋታል ብለሽ ታስቢያለሽ አላት። ኤልያስ ሀናን እንደሚወዳት አክሳቅ ሌላም ሰው የሚወድ ነገር አይመስለኝም አላት። እናንተ ግን አለና ምንድን ነው እሱ ሲለው፣ እናንተ ግን ብዙ ነገር ነው የምታስቡ። መጀመሪያ የሰው ቅድሚያ ማሰብ አለባችሁ። የኤልያስ የምታስብለትን ነገር እናንተ ማሰብ ነበረባችሁ ብሎ ትቷት ሄደ። አንተ ጆሮ ስትለው ተመልሶ እሱ የራሱን የጀነጀነ ነው። ወዴት ነው የሚሄደው የልጅ የሆነ እብድ ነገር ሲያስጠላለች። ሰላም ተናደደች። ትታ ሄደ። እሷም ሄደች፣ እሱም ሄደ። ቤተሰብ እንዳያችሁት ማለት ነው። ሀና እንግዲህ ሄዳለሁ ብላ ትናንትና ያለችው ማንም አልተስማማበትም። ሰላምም ደስተኛ አይደለችም። ማናቸውም ደስተኛ አይደሉም። አሴ ደግሞ ሰምቶ ምግብ ራሱ አስጠልቶታል። ወደ ማበዝ ጀምረዋል። አሴ ደግሞ እስራ ደግሞ ስለ ልጁ ነገር የሚያውቀው ታሪክ የለም። እሱን ደግሞ ሊያስረዱት ይፈልጋል። ብቻ ብዙ ወከብከብ ያለ ነገር ነው። እኔ እንጃ ብቻ ሀና አላቅም። ብቻ መጨረሻዋን ላይ ያሳምርላት ማለት ነው። እንግዲህ እንትናም እንደዚህ ፍቅር ውስጥ ገብታ እሱም ወንድ ልጅ ሲባል እንዳያችሁ ማለት ነው። ሄዶ የእርግብ እኔ ያለው ልጅ ልትርቅኝ አልፈልግም መጥቼ ምናምን አላት። እስር ቤት ሄዶ ብዙ ነገር አወራት። ከዚህ ደግሞ ትርንጎዬ ደግሞ እሱ ደግሞ ፍቅር አስያዛትና ምንም መቻልም መኖርም አልቻለችም ማለት ነው። ሲገባም ሲመጣም ዘፈኗን እየዘፈነች ከሱ ጋር አያችሁት ወይ ታገናኛላችሁ ብላ እንግዲህ በጣም እንትን ውስጥ ስሜት ውስጥ ገብታለች ማለት ነው። ሰላም ደግሞ ሀናን ልትሄድ ልትርቃቸው አትፈልግም ማለት ነው። ታንቸው ደግሞ
ሳንቾ ደግሞ አሲ ደግሞ በቃ የራሱ ስለሆነ ትናፍቀኛለች በማለት ብዙ ነገር እያሰበ ነው እላቸዋለሁ። እንደምትወዱት ተስፋ አደርጋለሁ ቤተሰቦቼ። ከወደዳችሁ ሼር ላይክ አድርጉ። መጨረሻ ላይ ኮሜንት ሀሳብ አስተያየታችሁ አስቀምጡ። በቀጣዩ ደግሞ እስከ ስንመጣ ድረስ መልካም ቀን ይላችሁ። ባይ ባይ።